ኢትዮጵያውያን አረቦችን ወይም ሃይማኖትንም ይዘው የመጡትን በንግድም ይምጡ በሃይማኖትም ይምጡ በምን የመቀበልና አብሮነትን ነው እያሳየች የኖረችው ኢትዮጵያ። ስለዚህ በዛም ነው የሚያቋት መጽሐፎቻቸው ያንን ነው የሚመሰክሩትም። ስለዚህ ከነቢያዊው ትውፊት ንግግር ጀምሮ እቺ እውነተኛ ሀገር እቺ እሷ ዘንድ ማንም የማይበደል የሆነ መንግስት ያለባት ነጃሺ ያለባት ሀበሻ ጋር ሂዱ ብለው እስከ መምከር ደረጃ የደረሱ በጣም ቆንጆ የሆነ ኢሜጅ ነው ያለንኛ። ስለዚህ ያንን በትክክል ካየነው እንደውም ውለታ ያለበት ማህበረሰብ ነው እነሱ ጋር ያለው ማለት ሙስሊሙ አረቡ። ስለዚህ ኢትዮጵያ ሊያዩት የሚገባው በዛ መልኩ መሆን ሲገባው ግን በዛ በግብጾቹ በኩል በተሰራው ሴራ እና በተሰራው የውሸት ትርክት እንዲንሻፈፈው ነው አታያቸው ማለት። ስለዚህ በተለያየ አጋጣሚዎች እኛን ለምሳሌ የባህር በር ያሳጣን የሆነ ከኤርትራ ጋራ ባለው ሁኔታ እዛ አካባቢ ያሉ ሽፍቶችን ወይም ደግሞ ተቃዋሚዎችን መደገፍ ኢትዮጵያን ያለ ባህር የሚያስቀራት የሆነ ተንኮሎችን መስራት ይሄን ሁሉ የሰሩት ብዙ የአረቡ ዓለም በግብጽ አስተባባሪነት ሌላው ደግሞ የዌስተርኑ ወይም የምዕራቡ ዓለምም እጅ ነበረበት። ስለዚህ ያ ነገር መቀጠል የለበት። አብረውኝ ያሉት ወንድሞቼ ጋር ሆነን አረብኛ ምንችል ሰዎች የአረብኛው ሚዲያው ላይ እየቀረብን ኢትዮጵያ እነሱ እንደሚስሏት እንዳልሆነች አሁንም ቢሆን ሰላማዊ ከሁሉም ጋር ተባብራ መኖር የምትፈልግ ያላት ሁሉ በሚታይበት ወቅት እሷ ሰጪ እንጂ ተቀባይ እንዳልሆነች እስካሁን ድረስ ምንም አይነት ውሃ ወደ ኢትዮጵያ የሚገባ የለም። ምክንያቱም ሃይላንድ ትልቅ ቦታ ላይ ያለ ነው እኛ በከፍታ በአፍሪካ። ስለዚህ ከኛ ዋቢ ሸበሌ ይወጣል ለሶማሊያ፣ ባሮ ይወጣል ወይም ኦሞ ይወጣል ለኬንያ፣ ባሮም ተከዜም እንደዚሁም ደግሞ ማናው ጥቁር አባይ እነዚህ ወንዞች በሙሉ ወጥተው ወደ ሌላ ይሄዳሉ። ግን ወደኛ የሚገባ አንድ ወንዝ የለም። ስለዚህ ይሄንን ዓለም ሊያቀው ይገባል።